بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا. ما بعد، يقول الشيخ محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه كتاب التوحيد. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى رحمة واسعة. يقول الشيخ رحمه الله: باب قول الله تبارك وتعالى: فلا تجعلوا لله أندادا وأنتم تعلمون. إن شاء الله بالله سبحانه وتعالى فقد يعني مالتنا زاري من قراءة كتاب التوحيد تمتاشن باب قول الله تعالى: فلا تجعلوا لله أندادا وأنتم تعلمون يملون أنقص بتملكته يمنا يبت هنا رأسنا والو. ودرسنا السابق والماضي ياله درسات ما نتملكته بمعنى يا الله تبارك وتعالى من نعمة. باب قول الله تبارك وتعالى: يعرفون نعمة الله ثم ينكرونها يملون مالتنا يا الله ጸጋ ሰዎች ካወቁ በኋላ ከዛም እንደገና ያወግዟታል የሚለውን ማለት ነው። ምን እንደሆነ ጽንሰ ሐሳቡን ተመለከተናል። የአላህን ጸጋ ይዋለልንን ማለት ነው። እኔ አላህን ልናመሰግንና ወደ አላህ ነው ማስጠጋት ያለብን እንጂ ከአላህ ውጭ ወደ አካል ማለት ነው ማስጠጋት እንደማይቻል እነዛ ሰዎች ያኔ አላህን ኢማ ካወቁ በኋላ ያወግዟታል ያስባላቸው ያኔ አላህ ያዋለላቸው ኒዕማ ከአላህ ውጭ ወደ አካል በማስጠጋታቸው ነው። ይሄ ገንዘብ ከአባቴ ያገኘሁት ነው ወይ ደግሞ ማኑ ጀልባይቱ ጥሩ ስለሆነ አየሩ ቀዝቃዛ ስለሆነ ወይ ደግሞ ሹፌሩ በጣም በሳል ስለሆነና ኢላ አኺሪህ እያሉ ወደዛ ስለሚያስጠጉ ለዛ ነው ማለት ነው። አላሁ ተባረከ ወተዓላ يعرفون نعمة الله ثم ينكرونها ብሎ ይሄ ማለት ነው ያመጣው ነው። ኸይረን ዛሬ ኢንሻአላህ ደግሞ የምናየው ባቡ ቀውሊላህ ተዓላ የአላሁ ሱብሓነሁ ወተዓላን ቃል በተመለከተ የሚናገር የሆነ ርዕስ ነው አሉ። ባቡ ርዕስ ነው ቀውሊላህ ተዓላ የአላሁ ሱብሓነሁ ወተዓላን ቃል በተመለከተ የሚናገር የሆነ ርዕስ ነው። ምን የሚለውን فلا تجعلوا لله أندادا وأنتم تعلمون ይላል አላሁ ተባረከ ወተዓላ። فلا تجعلوا التدرجوا إلى الله سبحانه وتعالى فلا تجعلوا التدرجوا لله لا الله سبحانه وتعالى كما نفسموا التدرجوا إلى ينهى الله عز وجل أن اتخاذ الأنداد مالتنا أندادوچين لا الله أمسياوچين بيتوچين مالتنا كماز وينو بالانطاوچين كماز مانو يكلكلال. فلا تجعلوا لله لا الله تدرجوا أندادا أمسياوچين وينو تمساي يهونو ጌቶች አታድርጉ ለአላህ ማለት ነው። أنداد የሚለው جمع ند የሚለው جمع ነው። ند ማለት بمعنى الشريك ብሎ ሼክ መሐመድ ኢብኑ ጀሚል رحمه الله خذ ላይ ስንቀራ እንደተረጎም ነው። الند الشريك ብሎ ማኑ ፈስሮታል። ለአላሁ ተባረከ ወተዓላ ማኑ ጓደኛ አታድርጉ ነው። ስለዚህ አንዳድ የሚለው በዛ ላይ የሚጠቁም ቃል ነው። بمعنى شركاء ማለት ነው። فلا تجعلوا لله أندادا أي شركاء ማለት ነው። ለአላህ ጓደኛ ተጀጋሪ አታድርጉ ነው። እንደሚታወቀው አላሁ ተባረከ ወተዓላ ከሸሪካ የተብቃቃ ነው። ያኔ ማነው አነ አግነ ሹረካ ብሏል ማለት ነው። እኔ ማነው ከሸሪካ የተብቃቃ ሆነኝ ጓደኛ አልፈልግም ብሎ ተናግሯልና ሐዲስ ቁርሲ ላይ። ስለዚህ فلا تجعلوا لله ለአላህ አታድርጉ አንዳደን አይ አምሳለን ወኑዘራአ ማለት ነው። አምሳያዎች ለአላህ ማለት ነው። ልክ እንደ አላህ የሚመለኩ ሆኖ ጌቶች አታድርጉ ብሎ አላሁ ተባረከ ወተዓላ ከለከለ ማለት ነው። ወአንቱም እናንተ ማለት ነው ተዕለሙን የምታውቁ ሆናችሁ ሳለ ማለት ነው። ወአንቱም እናንተ ማለት ነው ተዕለሙን የምታውቁ ሆናችሁ ሳለ ይላቸዋል ሙሽሪኮችን ማለት ነው። ሙሽሪኮች ማን ያውቁ ነበር? እነዛ ማን ላት ዑዛና መናት ወከዛሊከ ሌሎችም የሚያመልኳቸው የሆኑት አካላቶች ምንም ነገር እንደማይጠቅሙ እንደማይፈጥሩ እንደማይረዝቁ ማለት ነው ያውቁ ነበር። ያኔ ማነው ምንም ነገር መጥቀምና መጉዳት እንደማይችሉ ያውቃሉ። ነገር ግን በዒባዳ ማለት ነው ያጀጋራቸዋል ከአላሁ ሱብሓነሁ ወተዓላ ጋር ማለት ነው ያጋራሉ ያመልኳቸዋል። لذلك الله من قال فلا تجعلوا لله اندادا لله ማለት ነው ቢጤዎችንና አምሳያዎችን አታድርጉ وانتم እናንተ ማለት ነው تعلمون የምታውቁ ሆናችሁ ሳለ ያኔ ማነው ለአላህ ማለት ነው በመፍጠር በመረዘቁ አንድም አካል የሚጀጋራው አካል እንደሌለ እያወቃችሁ እያለ ያኔ ማነው አማልክቶችን አትያዙ ብሎ አላሁ ተባረከ ወተዓላ ከለከለ ማለት ነው። እናም ይሄ ባብ ማለት ነው ሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላሁ ተዓላ ኪታቡ ተውሂድ ላይ ያኔ ሲያመጡ የፈለገበት የሆነ ዓላማ አለ። እሱም ምንድነው ያኔ ተውሂድን ከማረጋገጣችን ጭምርት من تحقيق توحيدን ከማረጋገጣችን ጭምርት ነው። ምን ማድረጋችን احتراز ማድረግ መጠንቀቃችን من الشرك بالله في الالفاظ
በቃላቶች በንግግር ማለት ነው ከሚከሰቱ ከሆኑ ሽርኮች ያኔ ማለት ነው መጠንቀቅ በመላሳችን ከምንሰራቸው አብዛኛው ሰው ሽርክ ብሎ ከማያስባቸው ነገር ግን ሽርክ ሆኖ ሳለ ሽርክ ናቸው ብሎ እኔ የማያስባቸው ነገራቶች አሉና ተውሂድን ከሚጋጩ ከሆኑ ንግግሮች መራቅ እንዳለብን ለማስጠንቀቅ ነው እዚህ ላይ ማለት ነው። ሰውየው እንኳን ተናጋሪ ሆኖ አካል በቀልቡ ባያስበውም እንኳን ማለት ነው ተናጋሪ ሆኖ አካል በቀልቡ እንኳን ባያስበውም ሽርክ መሰረቱን ባያቅም እንኳን ያኔ ማነው አላህንና ከአላህ ውጭ ያለን የሆነን አካል እኩል በሚያደርግ በሆነ ንግግር መናገር የተከለከለ ነው ተውሂድን ስለሚጋጭ لذلك አሁንም በድጋሜ ልክ የትላንትናው ርዕስ ጋር የተያያዘ ነው። ይሄም በድጋሚ ማለት ለማጥናት ነው አሁን የሚያመጡት ማለት ነው። ምክንያቱም አሁን ለምሳሌ ማሻአላህ ወሻአ ፉላን ብሎ ማለት ወይ ደግሞ ለውላላሁ ወፉላን ማለት ከአላህ ጋራ ማለት ነው አላህንና እገሌ የምንለውን ሰውዬ አንድ አድርገናል አምሳያ አድርገን እያያዝኑ ስለሆነ ስለዚህ እንድንጠነቀቀው ማለት ነው። ይሄን ባባ አሁንም ደግሞ አይኒ ማለት ነው አቅድ አደረገ ማለት ነው። ኸይራን قال ابن عباس في الآية قال ابن عباس عبد الله بن عباس رضي الله عنه في الآية أنقص بتملكة مالته تناجر ينقص بتملكة سيابرار عبد الله بن عباس ترجمان القرآن وحبر هذه الأمة مالتنا تبلم يترهون الصحابة مالتنا የቁርአን ሙፈሲር ተብሎ ይጠራል። ቁርአንን ማለት ነው በደንብ አርጎ አብራርቶታል ፈስሮታል። ትናንትና እንደተመለከተው ከሙጃሂድ ማለት ነው ታላቅ የሆነ ኢማም ሱሐቢይ ነው ማለት ነው። ሱሐቢዩን ጀሊል ታላቅ የሆነ ሱሐቢ ነው አብዱላህ ኢብኑ አባስ ረዲየላሁ ዐንሁ እና ፊል አየቲ ይችን አንቀጽ በተመለከተ ሲናገር ምን አለ? አልአንዳዱ አንዳድ እኮ የተፈለገበት አለ እዛ ላይ አንቀጹ ላይ ፈላ ተጅዐሉ ሊላሂ አንዳደን ሲል የተፈለገበት አንዳድ ማለት هو እሱ ነው አሉ አሽርኩ ማጋራት ማለት ነው። አንዳድ ማለት በማዕና ሽርክ ብሎ ፈሰረው ማጋራት ማለት ነው። ስለዚህ ሽርክን አትስሩ ነው አላሁ ተባረከ ወተዓላ እያለ ያለው አብዱላህ ኢብኑ አባስ እንደተረጎመው ፈላ ተጅዐሉ ሊላሂ አንዳደን ማለት አይ ሹረካ ጓደኛና ሽርክን ማለት ነው አታጋሩበት በአላህ ላይ የምታጋሩ ያኔ ማጋራትን ተው እያለ ነው። ያኔ አሽርኩ ሽርክ ነው አሉ እና ሽርክ ነው ያኔ ማለት ነው አንድ አድርጋችሁ አተያዙ ያለው። ይሄ ሽርክ ደግሞ አኽፋ በጣም የተደበቀ የሆነ ማለት ነው። አኽፋ የሚለው አፍዓሉ ተፍዲል ወይም እስሙ ተፍዲል ብለው ይጠሩታል ነሐቶች ቢማዕና በጣም ማለት ነው። አኽፋ በጣም የተደበቀ የሆነውን ሽርክ ተው ማለት ነው። አኽፋ በጣም የተደበቀ ነው ደግሞ ይሄ ሽርክ ሚን ደቢቢ ከኮቴ ማለት ነው። ደቢብ ማለት ቢማዕና መሺ ማለት ነው ከጉዞ ማለት ነው። አነምሊ ከጉንዳን ኮቴ በበለጠ ድብቅ የሆነ ማለት ነው። ጉንዳን እንደሚታወቀው ምንም ይሄ ቀዩ ነምል ማለት ጉንዳን የሚባለው ቀዩ ጡሲ ማለት ነው። ሙጭቅናዋ ጡሲ ያቺ ማለት ነው ከዛይ ኮቴ የበለጠ ማለት ነው የተደበቀ ነው። ያቺ እኮ ቀድሯ ራሱ በጣም እያየናት እንኳን ምንም ድምጽ የሌላት ናት። ነምል ጉንዳኒቱ እያየናት እንኳን እየሄደች ድምጽ የላትም። በጣም ቀድሯ ዛቷ አናሳ ስለሆነ ማለት ነው። ስለዚህ ምን ደቢብ ነምል ከጉንዳን ኮቴ በበለጠ ማለት ነው የተደበቀ የሆነ ሽርክ ነው ይሄ ሽርክ። ስለዚህ ይሄን ተው እያለ ነው። ለምንድን ነው እንደዚህ የሆነው? በዚህ አሁን በጉንዳን ኮቴ እየመሰለ ያለው ለምንድን ነው? ቢማዕና ሰዎች ስለማያውቁት ነው። ሰዎች አብዛኛው ሰው ሽርክ መሆኑን አያውቅም ብዙ ሰው ማለት ነው። እና لذلك ለዛ ነው እንደዛ ያኔ ማለት ነው ያኔ ከጉንዳን ኮቴ የተደበቀ የሆነ ማለት ያኔ ማለት ነው ሽርክን ተጠንቀቁ ብለው የተናገሩት ብዙ ሰው ስለማያውቀው ነው ማለት ነው። አላ ያቺ ደግሞ ጉንዳን ደግሞ አላ ሶፋቲ አላ ላይ ማለት ነው ሶፋቲ ድንጋይ ላይ ያሉ የሆነ ማለት ነው። ሶፋት ማለት አልሐጀሩል አምለስ ማለት ነው ለስላሳ የሆነ ድንጋይ ማለት ነው። ምንም ጎርባ ያኔ የሚጎርባብጥ ነገር ጉጣጉጥ የሌለው ድንጋይ ልሙጥ የሆነ ድንጋይ ይባላል ሶፋ ተብሎ ይጠራልና ያቺ ደግሞ ያኔ ማነው እንትሯ የምትጓዘው አላ ሶፋቲ በናም ያኔ በድንጋይ ላይ ለስላሳ በሆነ ድንጋይ ላይ የምትጓዝ ይሆነች ለስላሳ በሆነ ድንጋይ ላይ ሰውዳአ ጥቁር በሆነ ለስላሳ ድንጋይ ላይ የምትጓዝ ጥቁር በሆነ ለስላሳ ድንጋይ ላይ የምትጓዝ ማለት ነውና في ظلمة الليل ድንጋውም ጥቁር ነው في ውስጥ ማለት ነው ظلمة በጨለማ ውስጥ الليل በሌሊቱ ጨለማ ውስጥ ማለት ነው ድቅድቅ ባለ በሆነ ጨለማ ያኔ ጥቁር በሆነ ለስላሳ ድንጋይ ላይ ያኔ ማነው ያቺ ጉንዳን እየተጓዘች በጣም እንግዲህ በጣም ያኔ ተመለከቱ እንዴት አድርጎ እንደገለጸው ማለት ነው። ቢማዕና ማለት ነው ያኔ እንኳን አይደለም በጨለማ ለስላሳ ድንጋይ ላይ አይደለም ኖርማል ሸካራ ድንጋይ ላይ እንኳን እየሄደኩ ያየናት ራሱ ድምጽ የላትም። ግን ነገሩን ለማጥናት ለማካበድ ከዛ የበለጠ ድብቅ ነው ሽርኩ አለ የተደበቀ ነው
አብዛኛው ሰው ሽርክ አይመስለውም ይሄን ሽርክ ነው አላህ ተው ብሎ እየተናገረ ያለው ነው ስለዚህ አኽፋ ሚን ደቢብ النمل على صفات سوداء في ظلمة الليل በሌሊቱ ድቅድቅ ባለው በሆኑ ጨለማ ማለት ነው وهو اسمت ዳታዳ ደግሞ وهو ይህም ሽርክ ደግሞ እንዲህ ብሎ ከጉንዳን እኔ ኮቴ በጣም የተደበቀው ሽርክ ምንድነው وهو ይህ ሽርክ ደግሞ ያኔ ማለት ነው አንተ ቁለ ብለህ ልትል ነው አሉ ከጉንዳን ኮቴ በበለጠ ማለት ነው የተደበቀው የሆነው ሽርክ ምንድነው አንተ ቁለ ልትል ነው አሉ ምን ማለቱ ነው والله በአላህ ይሁንብኝ ብሎ ማለት ነው ሲምል والله በአላህ ይሁንብኝ ከዛም ደግሞ وحياتك يا فلان وحياتك يعني ማነው ባንተም ህይወት ይሁንብህ በአላህና ባንተ ህይወት ይሁንብህ ያ فلان አንተ ገሌ ሆይ ባንተ ህይወት ይሁንብህ ብሎ ማለት ነው እና በሚለው በዚች ማነው በዋው ማለት ነው በአረበኛ ቋንቋ መሰረት ዋዊቱ ማለት ነው والله وفلان ብለን ባነው ማለታችን والله وفلان ማለታችን ዋዊቱ لمطلق الجمع ስለሆነ እኔ ወደ ኋላ ማዘግየትን አጠቆም بمعنى አላህና ወፍላን የምንለው እገሌ የምንለው ሰው እኩል ማድረግን ታይዛለች እኩል ነው በአረበኛ ቃል የምታገለግለው ዋዊቱን አረቦች ሲያስቀምጡ ይሄም ማና እንድሰጥ ነው አሁን ለምሳሌ ጃአ ዘይዱን ወአምሩን ብንል ዘይድና አምር መጡ ብንል በአንድ ሰዓት ማለት ነው እንጂ በኋላ ዘይድ መጣ ማለት አይጠቆም ጃአ ዘይዱን ወአምሩን ዘይድና አምር የሚባለው እኮ ወአምሩን ካለ በአንድ መጡ ማለት ነው ግንሳ ጃአ ዘይዱን ثم አምሩን ብንልሳ እዚህ ላይ በደንብ አድርጋችሁ ተቀበሉ ጃአ ዘይዱን ثم አምሩን ዘይድ መጣ ከዛም ደግሞ አምር መጣ በثم ከሆነ ከዛም ያኒ ዘይድ ቀድሞ መጣ ከዛ ደግሞ አምር ቀስ ብሎ መጣ ነው የሚያስዘና ይሄ እንግዲህ አረበኛው ቃል ነው እና አሁንም እዚህ ላይ ያኒ والله በአላህ ይሁንብኝ አለ እንግዲህ ሲምል ጀህሊያዎች እንደዚህ ያደርጉ ነበር والله በአላህ ይሁንብኝ እና ወሐያቲከ በአላህና ወሐያቲከ በህይወት ባንተ ህይወት ይሁንብኝ ያ ፍላኑ አንተ ገሌ የምትባለው ሰው ሆይ በአላህና ባንተ ህይወት እምላለሁኝ ብሎ እና ብሎ በዋው መጠቀሙ ይሄ ማነው ተውሂድን ይጋጫል አብዛኛው ሰው ተውሂድ ያኒ ማነው የሚጋጭ አይመስለውምና እንጠነቀቅ ይገባል ነው ኸይራን ጀህሊያዎች ይሉ ነበር በህይወት ይሁንብኝ ያለ ይምሉ ነበር ያኒ ማነው በገሌ በሚወዱ ሰው ደግሞ ባንተ ህይወት ይሁንብኝ ያሉ ይምሉ ነበርና ይሄ ሽርክ ነው የተከለከለ ነገር ነው እና ይሄን ነው አላህ የከለከለው فلا تجعلوا له اندادا ያለው ይሄን ነው እያለ ነው ወሐያቲ እንደዚህ ደግሞ ማለት ነው በህይወት ይሁንብኝ ብሎ ይመላል ደግሞ ማለት ነው والله ወሐያቲ ይሄን ሰርታል አልሰራም ሲባል والله ወሐያቲ በአላህና በኔ ህይወት ይሁንብኝ በህይወቴ ማለት ነው ይሁንብኝ ብሎ ይምል ነበር ይሄ የተከለከለ ነገር ነው አይቻልም ነው ኸይራን ወተቁሉ አሁንም ደግሞ ማለትህም አሉ በብዙ አይነት ነው የፈሰሩት ወተቁለ ማለትህን ነው ደግሞ አሉ ይሄ ሽርክ ደግሞ ከጉንዳን ኮቴ የበለጠ የተደበቀው ማለትህ ነው አሉ ምን ማለትህ ለውላ ኩለይበቱ ለም يكن كذا لولا كليبة لم يكن كذا لا عفوا لولا كليبة هذا لأتانا اللصوص ብሎ ቢናገር ማለት ነው لولا كليبة የሚለው ምንድነው بمعنى ይችኩ ሻባን ኑር አኒ ማነው هذا ይሄ እኮ ውሻ ባይኖር ኖሮ ለውላ ኩለይበቱ هذا ይህ ውሻ እኮ ባይኖር ኖሮ ለአታና ይመጣን ነበር አልሱስ ሰራቂ ሌባ ይገባብን ነበርኮ ሌባ እንዳይመጣ ያደረገው ምንድነው የሚሰርቅ ሰው ያልመጣው ይሄ ውሻ ማለት ነው ከኛ ቤት ስላለ ነው ከኛ ግቢ ስላለ ነው ብሎ ይሄም ማለት ራሱ ሽርክ ነው ማለት ነው ጀህሊያዎች በድሮ ይሉት ነበር እንደዚህ ውሻ ያስሩና ይሄ ውሻ ስላለ ነው ከሌባ የተጠበቀ ነው ይሉ ነበርና አላህን ኒዕማ ማለት ነው ይረሳሉ ይሄም ሽርክ ነው ያለ ነው ለአተነልሱሱ ወለውላ البط ይላሉ ደግሞ ወለውላ البط በጥ የሚባለው ነገር በጥ ማለት ነው እቺ ደግሞ የወንዝ አካባቢ የምትገኝ ሆነች በራሪ ናት ያኒ من طيور الماء بمعنى ማለት ነው ወንዝ ላይ ባህር ላይ በባህር ዳር ወንዝ ዳር የሚኖሩ ምንድናቸው እንትናቸው የወፍ አይነቶች ናቸው እቺ በጥ የምትባለው ከዛ ሰዎች በፊት ማለት ነው ከቤት ይዟቸው ይመጡና ያሰለምዷታል ከቤት ለምዳ ከዛ የማታቀው ሰው ከዛ ቤት ውስጥ ያለ የማታቀው ሰው ሌላ ሰው ሲመጣ ምን ትላለች ትጮሃለች በቃ ድምጽ ታሰማለች አዲስ ሰው መጣ ያለው ማለት ነው እዚህ ጊዜ ሰዎቹ ይነቃሉ እና ምን ይላሉ ወለውላ البط በጥ የምትባለው ወፍ እኮ ነው በጥ ተብሎ የሚጠራው የሆነው ወፍ ማለት ነው ያኒ ወፍ በራሪ ያቺ እኮ ባንኖር ኖሮ
في وسط مالتنو الداري كبيت وسط مالتنو بان نورو لأتا يمتا نبر اللصوصو ساراقيكو يمتا نبر المسرقون أكال مأتو يسرقن نبر بلو مالتو كزيو يمدبر يلنو وقول الرجل سويو مالتو وقول مالتو الرجل سويو مالتو لصاحبه لغوادنيو مالتو من مالتو ما شاء الله وشئت الله يشاونا አንተም የሻው አንተ የፈለከው ብሎ የአላህን ፍላጎትና የሰውየውን ፍላጎት እኩል ማድረግ እዚሁ ይመደባል ያሉ ነው። አሁንም ወቀውሉ ማለቱ الرجل ሰውየው ማለቱ አሁንም ለውላላሁ ወፉላን አላህና እኮ እገሌ ባይኖር ኖሮ ጠፍቼ ነበር ማለቱ ይሄ ያለማኑ እንደዚህ ማለቱ ይሄ የተከለከለ ነው ከሽርክ ይመደባል ነው። ታዲያ ሸኽ ናም አብዱል አዚዝ ናም አብዱላህ ብን አባስ ረዲየላሁ ዐንሁ ምን አለ ቀጥሎ لا تجعل فيها فلانا على لا تجعل أتدرج فيها أهم بلفوا بزيه لا مالته بلفوا نجره لا أتدرج فلانا يملوا النجر أتجمر لولا الله وحده الله بتشا ما شاء الله وحده الله بتشا شاء إياك بننجي لولا فلان لولا الله وفلان لولا الله وفلان إياك أتجمر فلان يملون قال أتجمر بلو تناجر هذا يهو الله يتكسر نجره لا كلهم يعني يتقسم لولا الله وفلان مالت ما شاء الله وشئت مالتم كلهم به بزيه كو نغغر لاي شركون ማጋራት አለው ሽርክ ነው በቃ ይሄ ስለዚህ ልንጠነቀቅ ይገባል ያለ ነው አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ማለት ነው رواه ዘግቦታል ይሄን የአብዱላህ ኢብኑ አባስ ንግር ዘግቦታል ኢብኑ አቢ ሐቲም የአቡ ሐቲም ልጅ ማለት ነው አብዱራህማን ይባላል ኢብኑ አቢ ሐቲም የአቡ ሐቲም ልጅ ሆነ አብዱራህማን ኢብኑ አቢ ሐቲም ተብሎ ይጠራል አባትዩ አቡ ሐቲም ነው ልጅዮ ማኑ አብዱራህማን ኢብኑ አቢ ሐቲም ከባድ የሆነ ኪታብ ነው ኢላል የሚባል ኪታብ አለው من ائمه الجرح والتعديل جرح والتعديل በተመለከተ ኢማም ነው ማለት ነው ሰዎችን ሩዋቱ ሐዲስ ሐዲስ ያወሩ ሰዎችን ጥሩ ናቸው ታማኝ ናቸው አይ አጨርባሪ ናቸው ያለ ፍርድ ይሰጥ ነበር ታላቅ የሆነ ኢማም ነው እሱ ዘግቦታል ይያለን ነው ማለት ነው ኸይረን ስለዚህ እዚህ ላይ የሚጠቁመን ምንድነው ይሄ ሁላ ንግግር የአብዱላህ ኢብኑ አባስ ረዲየላሁ ዐንሁ ንግግር የሚጠቁመው ምንድነው ያኒ በንግግር አላህንና ሌላን አካል እኩል የሚያደርግ የሆነ ተስዊያ የሚያደርግ የሆነ ንግግሮችን መናገር ይሄም የተከለከለ ነገር ነው ከተናገርን ለአላህ ማነው ንድና አምሳያዎችን እያያዘ ነው ማለት ነው የሚጠቁመን وعن عمر بن الخطاب رضي الله عنه عمر بن الخطاب رضي الله عنه بزغبه ሆኖ ዘገባ ላይ በስተላልሁ ሆኖ ዘገባ ላይ ان رسول الله صلى الله عليه وسلم قال መልእክተኛው صلى الله عليه وعلى وسلم ብለዋል አለ ምን ነው መልእክተኛው عليه الصلاه والسلام من اكلالو حلف የማለ የሆነ አካላሉ መልእክተኛው عليه الصلاه والسلام بغير الله كالله ውጭ ባለ አካል ማነው የማለ የሆነ አካል ቢማዕና ማለት ነው ወነብይ ይያለ አባቴ ሙትም ሆነ እናቴ ሙትም ብሎ ወይኑ ማነው ብቻ ከአላህ ውጭ ባለ ነገር በጫቱ በቆቴው የማለ የሆነ አካል ነው ፈቀድ በእርግጥም ከፈራ ከእስልምና ማለት ነው ወጣ ይሄ ሰውዬ ከፍሯል አሉ መልእክተኛው عليه الصلاه والسلام ከእስልምና ማለት ነው ወጣሉ አው ወይም ደግሞ አሽረከ ወይም ደግሞ በአላህ Subhanahu Wa Ta'ala ላይ ማነው አጋራ እዚህ ላይ ፈቀድ ከፈረ በእርግጥም ግዷል አው አሽረከ ማለቱ አንሸኩ من الراوي ሐዲሱን ካወራው ሰው እየተጠራጠሩ ነው ከዑመር ይዞ የሚያወራው መልእክተኛው عليه الصلاه والسلام ፈቀድ ከፈረ ነው ያሉት ወይስ ፈቀድ አሽረከ የሚለውን ሲጠራጠር ሁለቱን ማስቀምጡት ማለት ነው አለፈ አንዱ ይሄ ነው ወይም ደግሞ አው የምትለው ከሊማ ቢማዕና ለዋው ናት ቢማዕና አልዋው አው ማለት ቢማዕና ለዋው ተፈሰረለች ፈቀድ ከፈረ ወአሽረከ ማለት ነው ወይም ሳይሆን ፈቀድ ከፈረ በእርግጥም ጉዷል ወአሽረከ አጋርቷልም ከፍሯልም አጋርቷልም ማለት ነው ማለትን በሁለቱም ያስይዛል ማለት ነው خيرا رواه ዘግቦታል الترمذي الامام الترمذي ዘገበው ዘገባ ነው وحسنه ከዛም ደግሞ ኢማሙ الترمذي ከዘገበው በኋላ ሐዲሱን ሐሰን ነው ብሏል ሐዲሱ ጥሩ የሆነ ሐዲስ ነው ብሏል وصححه صحيح ነው ብሎታል ትክክል ነው ብሎታል الحاكم حاكم ተብሎ የሚጠራው የሆነው ኢማም ያኔ ማን ነው ያኔ صحيح ነው ብሎታል ያለና ነው خيرا مناسبة الحديث للباب ይሄ ሐዲስ ላለንበት ርዕስ ተስማዩ መልእክት ምንድነው أنه يدل على أن من حلف بغير الله كالله جبال أكال يما ليهون أكال فقد اتخذ المحلوف به ند لله يعني يميمنبت هون أكال لا الله قادنيا تجاري هون جيت هادرغو يزو تلمانو ስለዚህ የተከለከለ የሆነ حرام የሆነ ወንጀል ነው ማለት ነው كالله جبال أكال መማል ማለት ነው አኒ كالله جبال أكال ከማል ند ያድርገን ይዘናል ነው وقال ابن مسعود عبد الله بن مسعود رضي الله عنه بلوالا يعني عبد الله بن مسعود የሚገርም ነገር ተናገረ በጣም يعني በጣም فهم እንደሚያደርግ ዲንን እንደተገነዘበ
እስልምናውን በደንብ አድርጎ እንደተረዳ ቁርአንና ሐዲሱን በደንብ አድርጎ እንደተረዳ የሚጠቁም ታላቅ ነገር ተናገረ። ምን አለ? ለአን አህሊፈ ቢላሂ ካዚበን አሐቡ ኢለየ ሚን አን አህሊፈ ቢገይሪሂ ሷዲቀን አለ። ለአን አህሊፈ እንደው እኮ ብምል እወዳለሁ አለ። ነዓም ለአን አህሊፈ ብምል እኮ አለ ቢላሂ በአላሁ ስብሓነሁ ወተዓላ እኮ ብምል ካዚበን በውሸቴ ማለት ነው። በውሸት ዝም ብዬ ማለት ነው። አሁን ለምሳሌ የሆነ ነገር አንስቼ ወይኑ በልቼ በልተሃል አልበላህም ሲባል ወላሂ አልበላሁም ብዬ ብምል በውሸቴ ብምል ማለት ነው። አሐቡ በጣም የተወደደ ነው፣ ኢለየ ወደኔ እኮ በጣም የተወደደ ነው አለ። ተመለከቱ እንዴት ብሎ እንደሚናገር ዲኑን በደንብ አድርጎ ስለተረዳ እስልምናውን በደንብ አድርጎ ስለተረዳ ቁርአንና ሐዲሱን በደንብ አድርጎ ስለገባው ለአን አህሊፈ እንደው ብምል እኮ ቢላሂ በአላህ እኮ ብምል ካዲበን በውሸቴ እንደሚታወቀው በአላህ በውሸት መማል በጣም ከባድ ወንጀል ነው። ላኪን ማለ በአላህ ላይ እኮ በውሸቴ ብምል አሐቡ በጣም የተወደደ ነው አለ። አሐብ የሚለው አፍዓለ ተፍዲል ነው። በጣም እወዳለሁኝ ከኔ ዘንድ የተወደደ ነው። ኢለየ ወደኔ እኮ በጣም የተወደደ ነው። በአላህ ላይ በውሸት መማል ወደኔ በጣም የተወደደ ነው። ሚን አን አህሊፈ ከምምል ሚን አን አህሊፈ ማለት ከምምል ማለት ነው። ቢገይሪሂ ከሱጭ ከአላህ ውጭ ባለ አካል ከምምል ሳዲቀን በእውነቴ ማለት ነው። በእውነት በቃ በትክክል ያኒ ከአላህ ውጭ ባለ አካል ከምምል በአላህ ላይ በውሸቴ ብምል በጣም ወደኔ የተወደደ ነው አለ። ለምንድን ነው እንደዚህ ያለው? በአላሁ ተባረከ ወተዓላ ላይ በውሸት መማል ምንድነው? ወንጀል ነው አይደለ? ወንጀል ነው፣ ከባድ ወንጀል ነው። ነገር ግን ከአላህ ውጭ ባለ አካል መማልሳ ሽርክ ነው። ስለዚህ አብዱላህ ብን መስዑድ እንዴት አድርጎ እንደተረዳው ተመልከቱ። ሽርክንና ማን ወንጀልን ማን ነው ታዲያ እኩል የሚያደርገው? እንደሚታወቀው ሽርክና ወንጀል ይለያያል አይደለ? ስለዚህ ሽርክና ወንጀል ስለሚለያይ ከአላህ ውጭ ባለ አካል መማል በእውነት መማል እውነት ከመሆኑም ጋር ሽርክ ነው። ነገር ግን በአላህ ላይ በውሸት መማል ክልክል ከመሆኑም ጋር ምንድነው? ወንጀል ነው። ስለዚህ ላ ይስተዊ አሽርኩ ወዘንቡ ሽርክና ወንጀል ማነው እኩል አይሆንም ማለትና ስለዚህ በአላህ ላይ በውሸቴ ብምል እመርጣለሁኝ ከአላህ ውጭ ባለ አካል በእውነቴ ከመመል አለ። ስለዚህ በጣም ከባድ ነው። ሰለፎች ሽርክን የዚህን ያክል ነበር የሚጠሉት ማለት ነው። የዚህን ያክል ነበር ዲናቸውን የተረዱት ማለት ነው። ስለዚህ እዚህ ላይ ሙናሰበቱል አሰሪ ሊልባብ ይህ ማለት ነው ከአብዱላህ ብን መስዑድ የተነቀሉ የሆነው አሰር ፋናው የመጣው የሆነው ንቅል ማለት ነው። ላለንበት ርዕስ ተስማሚ መልእክቱ ምንድነው? አነሁ የዱሉ አላ ተሕሪም الحليف بغير الله ከአላህ ውጭ ባለ አካል መማል ሐራም እንደሆነ ይጠቁማል። ከአላህ ውጭ ባለ አካል መማል ሐራም ነው። በዛፉም ሆነ በቆሌም ሆነ በቆቲም ሆነ በጫት መማል አይቻልም፣ ሐራም ነው። ከባድ የሆነ ወንጀል ነው። ምክንያቱም ይኸው አብዱላህ ብን መስዑድ ነው በአላህ ላይ በውሸቴ ብምል እመርጣለሁ ብሎ እያለ ስለሆነ ማለት ነው። وعن حذيفة رضي الله عنه عن النبي صلى الله عليه وعلى آله وسلم قال حذيفة ابن اليمان تبلو مترو صحابي كملكتنو عليه الصلاة والسلام يزو يورال ملكتنو عليه الصلاة والسلام بلوالو منالو لا تقولوا ما شاء الله وشاء فلان بلو تناقروا لا تقولوا فصموا أتبلوا ما شاء الله يشاؤنا وشاء فلان اقليش أتبلوا اللهنا اقليش أبلاتشو أتبلوا نقرقن ولكن نقرقن قولوا بلاتشو بلو ما شاء الله يشاو هنا ثم كزام دمو شاء فلان اقلي مبالو دمو شاء بلاتشو بلوالو ምክንያቱም በአረበኛ ቋንቋ ያኒ ማሻአላህ ወሻአ ፉላን የሚለው ንግግርና ማሻአላህ ثم ሻአ ፉላን የሚለው ንግግር ልዩነት አለው። ثم እና ዋው አረበኛ ቃል አንድ ሐርፍ የናም ማዕና አለው፣ የተለያየ የሆነ ማዕና አለው የአረበኛ ቃል ማለት ነው። ዋዊቱ የተለየ ማዕና አላት፣ ثم የተለየ ማዕና አላት። ዋዊቱ ምንድነው የምታይዘው? አሁን ለምሳሌ በአረቦች ጃአ ዘይዱን ወዐምሩን ካሉ ቅድም እንዳልነው ጃአ ዘይዱን ወዐምሩን ካሉ ዘይድና አምር በአንድ ነው የመጡት ማለት ነው። በአንድ ሰዓት መጥተዋል ማለት ነው። እኩል ሆኖ ማለት ነው። ስለዚህ ማሻአላህ ወሻአ ፉላን ካነሳ አላህና እግር ይዛ ወፉላን የምንለው ይዛ ሰውዬ ፍላጎት እኩል ነው ማለት ነው። አንድ አይነት ነው ፍላጎታቸው። ይሄ ደግሞ የሰው ልጅ ፍላጎት ከአላህ ፍላጎት በታች ነው እንጂ ከአላህ ፍላጎት ጋር እኩል አይሆንም። ነገር ግን ثم جاء زيد ثم عمرو ብሎ ቢናገሩ ያኒ ዘይድ መጣ ከዛም ደግሞ አምር የሚባለው ሰውዬ ዘግይቶ በኋላ መጣ ነው የምንረዳው ማለት ነው። ስለዚህ ማሻአላህ ثم شاء فلان ይሄ ችግር የለውም። ምክንያቱም የአላህ መሻአ የበላይ ነው። አላህ ነው ሁሉ ነገር የሚፈልገው። ከዛም ደግሞ ያው ያነ ሰው ይፈልጎ ያኒ አገዘኝ ረዳም ብለን ምንም ችግር የለውም ማለት ነው።
رواه ዘግቦታል አቡ ዳውድ የዘገበው ዘገባ ነው ቢሰነድ በሰንሰለት ሷሂህን ትክክለኛ በሆነ ሰንሰለት አቡ ዳውድም ዘግቦታል ይሄን ዘገባ ነው وجاء مأتوالم دمو تنقلوا مأتوال عن إبراهيم النخعي وجاء مأتوال عن إبراهيم النخعي إبراهيم النخعي تبلو مترا كهنو تابعي مأتوال إبراهيم النخعي تلاك هنا تابعي نو مالتنو يصحابوش درسانو تلاك هنا تابعي نو من على أنه نجر ولا سناجر من إبراهيم النخعي يكره يتألى نبرالا من إبراهيم النخعي مالتنو إبراهيم النخعي يتألى نبرا أنه إبراهيم النخعي كو يكره يتألى نبر كسلفوش يكره كره مبالو نجر كسلفوش زند حرام نو مالتنو يكره كتبالا أي يحرم بلن منفسرو حرام نو بلو يملك نبرا يكره مالت أي يحرم حرام نو بلو يلنبرا أن يقول مالتو الرجل سويو مالتو من مالتو يهم من نجر حرام نو يلنبرا أعوذ بالله وبك أعوذ اتبق اللهن بالله بالله اتبق اللهن وبك إنم دمو بانتا سو يوم منايو أني باللهنا بانتا اتبق اللهن بيل اندزي بلو من ناقرو توحيدين مقاج نقرو ما نتعلم منه أعوذ بالله ثم بك أني بالله اتبق اللهن كذا من دمو أنت اتبقين تصفار قالوا هندم اتبقين بلو مالت شقري لهم نقر أعوذ بالله وبك مالت إيه مانو يقاج لمانو خيرا ይህ حرام ነው ብሎ ይመለከተ ነበር ማለት ኢብራሂም النخعي رحمه الله ويجوز يبقال النبر ويجوز يبقال أن يقول مالتك يبقال سويو من مالته بالله ثم بك بالله بالله يعني مالتنا اتبقال له أعوذ بالله مالتنا بالله مالت يعني نقرية يزال أعوذ بالله بالله اتبقال له ثم بك كزام دمو بانت اتبقال له كزام سنل يسويو طبقا كالله طبقا سر ነው ማለት ነው ስለዚህ ዋናው አላህን ነው የምናስቀድመው ነው خيرا قال ብሎ አለ ማለት ነው አሁንም ደግሞ ማን ኢብራሂም النخعي አሁንም ويقول ብሎ ይበል አለ ብሎ ይበል ማለት ካለበት ብሎ ይበል ምን ይበል لولا الله እኮ ባይኖር ኖሮ ثم ከዛም ደግሞ ፍላኑን እገሌ ባይኖር ኖሮ እኮ ይሄ ነገር አይሳካልኝም ነበር ብሎ ቢል ችግር የለውም ولا تقولوا ብላችሁ አትበሉ ብሎ ከለከለ لولا الله እኮ ባይኖር الله نعم لولا الله ባይኖር ኖሮ ወፍላኑ እናም እገሌ ባይኖር ኖሮ لولا الله ባይኖር ኖሮ ወፍላኑ እናም ደግሞ እገሌ ባይኖር ኖሮ እኮ ጠፍቼ ነበር ወይም እንዲህ አይነት አደጋ ደርሶብኝ ነበር ብሎ ማለቱ ይሄ ሽርክ ነው يعني ማኑ ተውሂድን ይጋጭብናል ነው خيرا مناسبة الحديث يعني والأثر للباب حادث حذيفة ያወራው حادث የመልእክተኛው عليه الصلاة والسلام ንግግርና ከኢብራሂም النخعي ተነቅሮ የመጣው የሆነው አሰር ላለንበት ርዕስ ተስማሚው መልእክት ምንድነው أنهما يدلان እነዚህ يعني حادثنا የኢብራሂም النخعي ንግግር ይጠቁማሉ على النهي عن قولي ከንግግር ክልከላ ما شاء الله وشاء فلان ከሚለው ንግግር መከልከል ونحو ذلك የዚህ ማምሳያ ብቻ ከአላህ ጨለን አካል በአላህ ጋራ እኩል ማድረግን የሚያስይዙ የሆነው ንግግር የሚያስይዝ የሆነ ንግግር ከመናገር ክልከላለ እየከለከለ ነው ማለት ነው ምክንያቱም ይሄን ነገር ማሻአላህ ወሻአ ፉላን ካልነ لانهم من اتخاذ الانداد لله ለአላህ ጌታ አድርጎ ጓደኛ አድርጎ ከመሰለም ይመደበ ይሄም ደግሞ አንቀጹ ከልክሏል فلا تجعلوا لله اندادا ብሎ ከልክሏል كما فسرها ابن عباس عبد الله بن عباس በዚህ ነው የተረጎመው አንዳድ ማለት ሽርክ አትስሩ ሽርኩ ደግሞ ምንድነው ማሻአላህ ወሻአ ፉላን አትበሉ لولا الله وفلان አትበሉ የነዚህ ነገሮች አምሳያ አትበሉ ማለት ነው ብሎ እንደፈሰረው ስለዚህ ክልክል ነው حرام ነው የተከለከለ ነገር ነው ብለን እንላለን ማለት ነው خيرا فيه مسائل እዚህ ባብ ላይ የምንዛቸው ፍሬ ሐሳብና ቁም ነገሮች አሉ አልኡላ የመጀመሪያው ፍሬ ሐሳብና ቁም ነገር ተፍሲሩ ትርጓሜ አይተናል አየቱል በቀረቲ የሱረቱል በቀራን ትርጓሜ አይተናል في الأنداد أندادوችን በተመለከተ ምን እንደሆነ ትርጓሜው አይተናል እሱ ምንድነው فلا تجعلوا لله أندادا وأنتم تعلمون የሚለውን ትርጓሜ አይተናል ነው الثانية ሁለተኛይቱ مسألة أن الصحابة رضي الله عنهم صحابዎቹ የመልእክተኛው عليه الصلاة والسلام ባልደረቦች يفسرون ይተረጉማሉ الآية አንቀጹን ይተረጉማሉ النازلة የወረደችው የሆነችውን አንቀጽ የወረደችው የመጣችው የሆነችውን አንቀጽ ይተረጉሟታል ሽርክን በተመለከተ አልአክበሪ የትልቁን ሽርክ አስመልክቶ የመጣችውን አንቀጽ ይተረጉማሉ አንها
እሷኮ ማነው ያቺ ትልቁን ሽርክ በተመለከተ የወረደችው አንቀጽ ተዑሙ ተጠቅልላለች አልአስገረ ትንሹን ሽርክ ተጠቅልላለች ብለው ይተረጉሙታል። ምክንያቱም ፈላ ተጅአሉ ሊላሂ አንዳደን ወአንቱም ተዕለሙን የሚለው አንቀጽ የወረደው ለውለላሁ ወፉላኑን ለሚለው አይደለም። ከአላህ ውጭ ያለን አካል ላትን ዑዛን መናትን ሲያመልኩ ሙሽሪኮች ምን አላቸው? ይሄን አትስሩ ለአላህ አንዳዮችን አምሳያዎችን ቢጦችን አታደርጉ ብሎ አላህ ወረደ። ይህ አንቀጽ የወረደው ትልቅን ሽርክ ለሚሰሩ ሰዎች ነው። ነገር ግን አብዱላህ ብን አባስ ረዲየላሁ ዐንሁ የፈሰረው ደግሞ ለውለላሁ ወፉላን አው ማሻአላሁ ወሽእተ የሚለው ንግግር ሽርክ አልአስገር ነው። ተግባባን አይደለ? የትልቁን ሽርክ በተመለከተ የመጣውን አንቀጽ ለትንሹ ሽርክ ማለት መረጃ ያደርጋሉ። ትንሹ ሽርክም እዛ ውስጥ ይገባል ብለው መረጃ አድርገው ያመጡታል ነው። ስለዚህ እነሱ ሰሃበተ ይፈስሩነ ይተረጉማሉ አልአየተ አንቀጽቱን አናዚለተ የወረደችውን አንቀጽ في الشرك الأكبر ትልቁን ሽርክ በተመለከተ የወረደችውን አንቀጽ አነሃ ይቺኮ ትልቋ ሽርክ ይቺ አንቀጽ ተዑሙ ትጠቀልላለች አልአስገረ ትንሹን ሽርክ ትጠቀልላለች ብለው ይተረጉሙት ነበር አሉ። እና አብዱላህ ብን አባስ እንደተረጉመው ማለት ነው። الثالثة ሶስተኛይቱ መስአላ ከባቡ የምንረዳው አን ለሐሊፈ መማል የሚባለው ነገር ቢገይሪ ውጭ ማለት ነው አላህ ከአላህ ውጭ ባለ አካል መማል የሚባለው ነገር ሽርኩን በአላህ ላይ ማጋራት እንደሆነ ተመልክተናል። ሽርክ መስራት እንደሆነ አይተናል። እሱማ ነው እዛ ላይ ስለጠቀሰ ማለት ነው። መን ሐለፈ ቢገይሪላህ ፈቀድ ከፈረ አው አሽረክ ብለው መልእክተኛው አለይሂ ሰላቱ ወሰላም ስለተናገሩ ማለት ነው። الرابعة አራተኛይቱ አነሁ ነገሩ ኢዛ ሐለፈ የማለ ጊዜ ቢገይሪላህ ከአላህ ውጭ ባለ አካል ከማለ ወይኑ በሚምልበት ጊዜ ሷዲቀን በእውነቱ ማለት ነው በእውነቱ ከአላህ ውጭ ባለ አካል ሲምል ከማለ فهو ይሄ እኮ ማነው ከአላህ ውጭ ባለ አካል በእውነቱ መማሉ አክበሩ በጣም ትልቅ ነው። በጣም ከባድ ወንጀል ነው። በጣም ከባድ ወንጀል ነው። ሚነል የሚኒ ከመሐላ አልገሙስ ያኒ ማለት ነው። ገሙስ ማለት ነው የውሸት ከሆነ መሐላ ማለት ነው። በውሸት በአላህ ላይ ከመማል ልክ አብዱላህ ብን መስዑድ እንደተናገረው በውሸት በአላህ ላይ ከመምል እወዳለሁ በአላህ ላይ በውሸት የመማል እወዳለሁኝ ምን አን አህሊፈ بغيره صادقا ከአላህ ውጭ ባለ አካል ማነው በእውነቴ ከመምል ብሎ ስለመረጠ ማለት ነው። الخامسة አምስተኛው መስአላ አልፈርቁ ያኒ አልገሙስ ማለት ውሸት ማለት ነው። ከውሸት ማላ የበለጠ ከባድ ወንጀል ማለት ነው። ከአላህ ውጭ ባለ አካል በውሸት ያኒ ማለት ነው በአላህ ላይ በውሸት ከመማል በአላህ ያኒ ከአላህ ውጭ ባለ አካል ያኒ ማነው በእውነት መማል የሚባለው ነገር ከአላህ ውጭ ባለ አካል በእውነት መማል የሚባለው ነገር አክበር ትልቅ ነው። ሚነል የሚን ከመማል አልገሙስ የውሸት ከሆነው ማላ በአላህ ላይ ማለት ነው። الخامسة አምስተኛው አልፈርቁ ልዩነቱን አይተናል። በይነ الواوي وثم في اللفظ በይነ መሐከል አልዋዊ በዋው መሐከልና ወثم ثم በምትለው መሐከል ይኸው ثم በምትለው ቃልና በዋዊቱ በምትለው ሐርፍ ማለት ነው። ናም በዋውና በثم በሁለቶቹ ሐርፎች መሐከል في اللفظ ቃል ላይ ሲገቡ አረፍተ ነገር ላይ ሲገቡ ልዩነታቸውን አይተናል። ማሻአላሁ ወሽእተ የሚለው አላህ እና የሚለውን እኩል ማድረግን ታስይዛለች። ማሻአላሁ ثم ሽእተ የሚለው ያኒ ማነው ተርቲብንና ተራኺ መራራቅን ማነው ታስረዳለች የሚል ነው የዛሬው ድርሳችን። هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك خيرا